ቆይታሜ ቆይ የጠይቁን ባጭር መልስ እንጂ ቀጥላታው የኦርቶዶክስ እምነት ተከታይ የሆነ ነው አይደለ እንጂ ከዛ ውጭ የሆነ ሰው ቤተክርስቲያን ውስጥ አይገባም ማለት ገጥመናል። የአንተም የእኛን ቤተክርስቲያን ነውር ዘርግፈው እኔ በትችት ወንጌል አልሰራም። ተመስገን አታቋርጠኝ። የሰውን ምንም መሳደብ የለባችሁም እናንተ እንትን አዳራሽ ውስጥ እኮ ማለት ነው መዝለል ነው የምታውቁት፣ የሴት ጡት ማሸት ነው የምታውቁት። ደም ከሴት ማፀን ስላልተፈጠራችሁ ወንድን የፈጠራችሁና ተረፈ መስዋዕት ምን ላይ ነው መጽሐፉ ይኖረኛል። ተረፈ መስዋዕት የበላ ዘንዶም ቆራርጠው በልተውታል። አቤት ዲያብሎስ ምን እኮ እኛን አይገርመንም። እኛ ወንድም የሚታረቀው ወንድም ሂሳቡን ስጠው ብሏል። የዲያብሎስ መኖሪያ የት እንዳለ ታውቃለህ? ኮንቨርት አድርጓል። እሺ ወደ እስልምና ኮንቨርት አድርጓል ይባላል ዩቲዩብ ላይ። What is this? He's blessing you. He's blessing me? Oh, blessing me. Oh, he's saying. I think he's blessing me. Yeah, you gotta explain to me. Okay, ማን ነው የሚያሳየው? መርጌታ ምንድን ነው እሱ? እስቲ ምንድን ነው ይሄ መጽሐፍ? አፄ ኃይለ ሥላሴ በየቤተ ክርስቲያኑ የተለጠፈ ሙት ዓመታቸው ሁሉ እንትን የሚል ነው እኮ። ይኸውስ መፈተወ ንጉሥ ነኪ ንጉሥ ደምግባትሽን ወዷልና መዝሙር 44 ተጠቅሶ ለንጉሥ ለአፄ ኃይለ ሥላሴ ለአፄ ምኒልክ ነው እንጂ ለአፄ ምኒልክ ናቸው። ለአፄ ምኒልክ ይኸው ታኅሳስ 3 ቀን 2006 ዓመተ ምህረት እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበትና የዳግማዊ አፄ ምኒልክ የእረፍታቸው 100ኛ ዓመት በታሪካ ነገሥት በዓታ ለማርያም ገዳም በታላቅ ድምቀት ይከበራል። ስለዚህ መላው ሕዝበ ክርስቲያን የበዓሉ ተሳታፊ ይሆን ዘንድ በአክብሮት ተጋብዘዋል። ይህ አሁን ታቦት አለ፣ እዛ በዓታ ላይ ታቦት አለ የእሳቸው የአፄ ኃይለሥላሴም እዚሁ ጋ ነው ያለ ታቦቱ ከእሳቸው ጋር አብሮ ድርብ ሆነው በዓታ ላይ አለ ጽላታቸው ማለት ነው። መልኩን ቆይ በውስጥ ልክልሃለሁ፣ መርጌታ በሙሉ ልክልሃለሁ። እሺ ላክልኝ፣ በደንብ ተረጉመዋለሁ። አዎ አይ እዚህ ተርጉመውታልም እነሱ ሲጽፉት እንዳለ ነው የተቀመጠው። እሺ ለምህረት አብም መልክ እንደተደረሰለት ታውቃለህ? የትኛው ምህረት አብ አሰፋ? ኧረ አላውቅም። እግዚኦ ኧረ አላውቅም። እንዴ ኤርሚ አይሾ ስፒድ ላይ ጥያቄ አለ ኤርሚ? በደንብ አለኝ። ከብሩክ ጋር አውሩ። ብሩክ ያውራው ገርም ብሩክ ከአንተ ጋር ትንሽ ላውራና ያው ከብሩክ ጋርም ያው ብሩክንም ተከባብረ የምናወራ ወንድም ነው፣ ግን የተወሰነ ይቀጥልና ከአንተ ጋር እኔ ትንሽ ቪዲዮ ሊያው 5 ደቂቃ ቪዲዮ ስለሆነ ሊያው ብሩክ ያውራው። ከብሩክ ጋር አውሩ። ብሩክ ተከባብረ የምናወራ ነው እና መጀመሪያ ከብሩክ ጋር ቀጥታ ወደ ጥያቄ ከመግባታችን በፊት ሌላ የሚጀመሩ ቶፒኮች ስላሉ እሱ ሌላ ጊዜ ግን ይኸውና ቪዲዮን አለውኝ። ጥያቄ ካለህ መልስልሃል። ኦኬ ከብሩኬ ጋር ታዲያ ታወሩ? አይ ያው በቃ አልኩህ እኮ እሱም ከኔ ጋር ማወራበት ምክንያት አለው። እኔም አለኝ። ተከባብሮ ማውራት እና ተከባብሮ ዝም ማለትም ደግሞ ትልቅነት ነው። እሺ አብረን ነው ታዲያ። You be my guy? Okay. Be calm? Yeah.
Crap, I got too much energy right now. He had a lot of Ethiopian coffee. So he's very, very excited. It's all. What is this? What is this? What is this? He's blessing you. He's blessing me? Oh, bless me. Oh, he's saying. I think he's blessing me. Yeah, you gotta explain to me what's going on. This is one of the oldest churches inside Ethiopia, and then what they've done is they've come here to receive you, and then also to give you the blessing. Oh. It's like a traditional ceremony. Oh. You'll be my God? Okay, okay. Be calm? Yeah. Oh, crap, I got too much energy right now. He had a lot of Ethiopian coffee. So he's very, very excited. I would like to explain something for you. Shoot. This You want to go somewhere? was established. ኦኬ ልጁ ቤተክርስቲያን ውስጥ ገብቷል አይደል ታሚ? አዎ ኤርሚ። የትኛው ቤተክርስቲያን? ስላሴ አይደል? ቅድስት ስላሴ። እምነቱ ምንድን ነው የልጁ? የልጁ እምነት ምን እንደሆነ እኔ አላቅም፣ ግን ይህ ልጅ አገርን እንደ ሀገር ያስተዋውቃል ተብሎ የሚጠበቅ ልጅ ነው። እንደ አፍሪካ ጴንጤ ቢሆን ይገባል። ኤርሚ አልጨረስኩም። እንደ አጋጣሚ ነው እየበላው ነው ካፌ ላይ ያቆምኩትና ልቀጥል ነው እና ይህ ልጅ እንደ አፍሪካ እየዞረ ያለ ልጅ ነው። ሃይማኖት ምንድነው የሚለውን ነገር አላውቅም፣ ግን ይህ ልጅ ለምን ኦርቶዶክስ ተዋህዶ ጋር ቀጥታ ቅድስት ስላሴ መጣ ለሚለው ሀሳብ አንዳንድ ጊዜ ሰዎች ባለማወቅ ታቦት ወጣ ምናምን ይላሉ። የወጣው ንዋየ ቅዱሳት ነው የወጣው። የወጣለትም ደግሞ ትልቁ ምክንያት ቤተክርስቲያኗ እንደ ቤተክርስቲያን እንደ ሀገር ስለምትከበር አገሪቷም ደግሞ የምትታወቀው ደግሞ በኦርቶዶክስ ስለሆነ አገርን ለማስጠራት ያለበትን ሀሳብን ነው ይሄ ልጅ የወጣው። እዛ ቤተክርስቲያኑ ሲገባ ነጠላ መልበስ ነበረበት፣ አልሰጡትም ነጠላ። ይሄ ደግሞ የግለሰቦች ወይም ደግሞ የአንዳንድ ሰዎች ስህተት ነው። ያ ነው ኦርቶዶክስ ማለት ኢትዮጵያ ማለት ኦርቶዶክስ ስለሆነች ነው የሄደው። ለምን ቢባል ቀጥታ መስጊድ አልሄደም፣ ቀጥታ ቀጠና ሁለት ሙሉ ወንጌል አልሄደም። ለምን ቢባል እንደ ሀገር ቅርስም እንደ ሀገርም ደግሞ ስጦታ አላት ተብላ የምትጠበቀው ማን ስለሆነች? ኦርቶዶክስ ስለሆነች ነው። ሌላ ሲገባ ቤተ መቅደሱ ሲገባ አንዳንድ ሊያሳዩት የሚፈልጉት ነገር ነበር፣ አሳይተውታል። ግን እንደ ቤተክርስቲያን ስርዓት ልክ ነው ወይ አንተ እንደምታየው ነገር ልክ ነው ወይ ሲል ልክ አይደለም ብዬ ነው የማስበው። የመጀመሪያው ጉዳይ እዛ ጋር የነበሩ ካህናቶች ልጁን ነጠላ ማስለበስ ነበረባቸው። ነጠላ አላስለበሱትም። ይህ ማለት ግን ኢትዮጵያን አላስተዋወቀም ማለት አይደለም። ያ ነው ኤርሚያስ። ተሰምታል። ኦኬ በቤተ ክርስቲያኒቱ ስርዓት አሁን ይሄ ሰው ሙስሊም ነው ሰውየው? እርግጠኛ ነኝ ኤርሚያስ። እንደዛ ብለው የሚል መረጃ አለ። ኮንቨርት አድርጓል ወደ ሙስሊም ብለው የሚል ማለት ነው። የቀድሞ እምነቱን እንደሆነ አላውቅም። እህትዮ ሜርሲ ቼክ አድርጊ። እኔ ሃይማኖቱን አላውቅም፣ አልዋሽ ነገር ነው። አሁን በቃ ምንም ግን ሙስሊም ሆኖ መግባቱ ተገቢ ነው ወይ? ተገቢ አለ። ግን ደግሞ ሀገርን እየጎበኝና ሀገርን እያስተዋወቀ ስለሆነ ኤርፖርት ሄዷል፣ መስቀል አደባባይ ሄዷል። የት ሄዳ አይደለም ኢትዮጵያ መጥቶ ብዙ ቦታ ላይ ሊሄድ ይችላል። እኔ አሁን እየጠየኩ ያለሁትኝ ብቻ የኢትዮጵያ ኦርቶዶክስ እምነት ተከታይ አይደለም። አለ ሄርሚ፣ እርግጠኛ ሆነ ለማውራት ማስረጃው አለ። የኦርቶዶክስ እምነት ተከታይ ነው። እኔ አላቅም እኮ ስለዚህ እሱን አሁን በመረጃ እናይልሃለን። አለ ማስረጃ እኮ አንተን እኮ አለመቀበል እኮ አልችልም እኮ። ልክ ነህ። በቃ ግን ወደ ሙስሊም ኮንቨርት አድርጓል ብሎ የሚል አለ፣ የወጣ መረጃ ማለት ነው። አለ ሳይሆን ማስረጃውን ሙስሊም ነው። ያው ከታች ኮሜንቱን ሁሉ ያው ሙስሊም ነው። ኮሜንቱን እሱ ያው ልጁ አማኝ ነውም ተብሎ ይወራለታል። ቀጥሎ ደግሞ ልጁ ብቻኛው የኦርቶዶክስ እምነት ተከታይ አይደለም። ስለዚህ ሃይማኖቱን አናቀው። አድምጠኝ፣ የኦርቶዶክስ እምነት ተከታይ አይደለም። ሙስሊምም ይሁን ጴንጤ፣ ካቶሊክም ይሁን ማንም
በእናንተ ቤተክርስቲያን ውስጥ አንድ ሰው የሚገባ የቤተክርስቲያኒቱ እምነት ተከታይ የሆነ ሰው ነው አይደል? ቤተክርስቲያን ውስጥ የሚገባ አዎ እኔ አሁን ይኸውልህ የጠይኩን በአጭር መልስ እንጂ ቀጥላ ታወራ። የኦርቶዶክስ እምነት ተከታይ የሆነ ነው አይደለ? እንጂ ከዛ ውጭ የሆነ ሰው ቤተክርስቲያን ውስጥ አይገባም ማለት። ይህ ልጅ እንደ ሀገር ሊጎበኝ ነው የመጣው። አልጠይቁም። አልጠይቁም። እኔ ቤተክርስቲያን ውስጥ የሚገባው ሰው ነው ያልኩ። እንደ ሀገርማ ኢትዮጵያ ሊጎበኝ ነው የመጣው። ኢትዮጵያ ውስጥ ያለውን መስጊድ የሚግባ ያስተዋውቅም ነው የመጣው። የትኛው ምንም ኢትዮጵያን እሱ አያስተዋውቅም። ምን ያስተዋውቃታል? በልመና ነው የመጣው። እኔ በምን መጣ አይደለም ተሜ የጠየኩ ላይ በልመና መጣ ምናም ነገር። እኔ አንድ ውርጋጥ የሆነ ሰው ይቅርታ አድርግልኝ፣ እሱ አይደለም ኢትዮጵያን የሚያስተዋውቃት። ኢትዮጵያ ድሮም የታወቀች ሀገር ናት። ኦኬ 40 ምናም ነገር ሚሊዮን ፎሎወር ስላለው እሱ አይደለም ኢትዮጵያን የሚያስተዋውቃት። ኢትዮጵያ በልጆቿ የታወቀችበት የምትታወቅበት ብዙ የታሪክ አሻራ አለ። ኦኬ ስለዚህ እንደው እሱ ኢትዮጵያ ላይ ያስተዋውቅ የመጣበት አይነት ነገር ተደርጎ የሚደረግ ነገር ኢትዮጵያ አትታወቅም እያልን እኮ ነው። ይሄ ደግሞ ማለት በጣም ማፈሪያነት ነው ለኛ ለሀገራችን ማለት ነው። እሱ አይደለም ኢትዮጵያን የሚያስተዋውቃት። ኢትዮጵያ ልትታወቅበት በምችላቸው ትልልቅ በሚባሉ ነገሮች በዓለም መድረኮች ላይ ታውቃለች። ለምሳሌ በአትሌቲክሳችን ታውቃለች፣ በቡናዋ ትታወቃለች ኢትዮጵያ ማለት ነው። እኔ አሁን በውጭ ዓለም ላይ ነው ያለሁት። ኢትዮጵያን ኮፊ የትኛውን ቦታ ላይ ይታወቃል? ኦኬ የትኛውን ቦታ ላይ ያልኩ እና ኢትዮጵያ ሊያስተዋውቃት ምናምን ነገር እሱ የማያውቁ ኢትዮጵያ የሚባል ሀገር የማያውቁ ሰዎች ካሉ ምናልባት ካለው ከሰሜነት አኳያ እንደዛ ሊታወቅ ይችላል እንጂ እሱ ኢትዮጵያ ሊያስተዋውቅ መጣ ምናምን ነገር ብሎ የሚለው እኔ ተወሱ። ከዛ ይልቅ እኔ አሁን ዋና ትኩረት ማድረግ የፈለኩት በእናንተ ቤተክርስቲያን ውስጥ በቅዳሴ ጊዜ ጻኡ ንዑሰ ክርስቲያን ብለን እንላለን ሲባል ሰምተሃል? ቅዳሴ ላይ ቅዳሴ በደንብ ታውቃለህ? ተሜ ኤርሚ የክርስቲያን ታናናሾች የሆናችሁ ውጡ ይባላል። ንዑስ ክርስቲያኖች እንዲወጡ ይነገራል ቅዳሴ ማለት ግን እኔ ኦኬ። ስለዚህ ይሄ ሰው ታዲያ የገባ ሰው ልንገርህ፣ ጴንጤ ሆኖ የገባ ሰው ቆይ አድምጠኝ። እኔ ይሄኛውን ስትሳወራልህ ለዚህኛው በደንብ ጥንፍፍ አድርገህ መልስልኝና ከዛ ደግሞ ጴንጤ ሆኖ የገባ ሰው ሌላም የገባ ሰው ካለ ታሳየናለህ ማለት ነው። ለምን ገቡ ለምትለው ነገር ይኸውልህ አሁን በታሪክ ደረጃ የገቡ ሰዎች አሉ ጴንጤ ሆነው፣ እንዲሁም በጴንጤ ቤት በጣም ትልቅ የሆኑ ሰዎች ኢትዮጵያ ውስጥ። የዚህኛውን ጨርስልኝና ተመስገን። እንዴት ነው በቃ ሁሉ ቀን እናንተ አንግባባም እንዴ? የዚህኛውን ጨርስልኝና ጴንጤ ሆነው የገቡ ሰዎችን ደግሞ ተናገር፣ ቀጥልበት። የዚህኛውን ጨርስልኝ። ይሄ ለምንድን ነው የገባው? ቤተክርስቲያኒቱ በዚህ አይነት አቀባበል እንዴት ተቀበለችው? እሺ ለምን እንደገባ ልንገርህ። ጻኡ ንዑሰ ክርስቲያን እያለች ብላ የምትል ቤተክርስቲያን ልመልስልህ እኮ ነው። መጀመሪያ በዛ ሰዓት ላይ የቅዳሴ ሰዓት አልነበረም፣ እሱን ያዘው። ቀጥሎ ደግሞ እንደ ሀገር ኢትዮጵያ ማለት ኦርቶዶክስ ማለት ኢትዮጵያ ስለሆነች የማይነጣጠልና ልትነጣጠል የማትችል ሃይማኖት ስለሆነች ከኢትዮጵያ ልትነጥላ ስለማትችል ይህ ሰው እንደ አጋጣሚ ሆኖ ኢትዮጵያ ውስጥ ያሉትን አዲስ አበባ ያሉትን ሁሉ እየጎበኘ ነው። ለምሳሌ ያክል ግዙፉን ኤርፖርትን ጎብኝቷል። መጎብኘትና ማየት ያለበትን በዩቱብ ማስተላለፍ ያለበትን እንዲያስተላልፍ። ስለዚህ ይህ ልጅ የመጀመሪያው ጉዳይ ምን ብሏል? መስቀል ተሳልሟል። ተሳልሞ ነው የገባው። መቅደስ ውስጥ መግባቱና ነጠላ አለመልበሱ ኦርቶዶክሳዊ የሆኑ ስርዓቶችን አለማድረጉ ተገቢ ነው ወይ? ተገቢ አይደለም ብያለሁ። ለምን ቢባል ነጠላ ቢለብስ ሞር ኢትዮጵያን ያስተዋውቃታል። ኦርቶዶክሳዊነት ምን እንደሆነ፣ ኢትዮጵያዊነት ምን እንደሆነ ኦርቶዶክስንና ኢትዮጵያን መነጣጠል ስለማይቻል። ለምን ቢባል ለምንድን ነው ቀጠና 2 ሙሉ ወንጌል ያልሄደው? ምንም ስለሌለ ነው። ለምንድን ነው መስጊድ ያልሄደው? ምንም ስለሌለ ነው። ይህ ልጅ ቀጥታ ሄደው ልንነጣጥል የማንችላት ሃይማኖትንና ባህልን ጠብቃ እያስቀመጠችና የጠበቀች ሃይማኖት ስለሆነች ኦርቶዶክስ ቅድስት ሥላሴ ሄዶ ጎብኝቷል። ይህ ነው ኤርሚያስ። እሺ ሙሉ ወንጌል ስለጠራህ ሜንሽን ስላደረክ እስልምናም ጋር ሜንሽን ስላደረክ ለሁለቱ መልስ ልስጥህ። ሙሉ ወንጌል ጋር ያልሄደበትም እስልምናም ጋር መስጊድ ያልሄደበት
ኮተታ ኮተት እዛ የለም፣ የሚታይ ኮተታ ኮተት የለም። በቃ ይሄ ነው። ኮተታ ኮተት ስለሌለ በሙሉ ወንጌልም በእስልምናም ሃይማኖት መስጊድ ሄዶ የሚያየው ኮተታ ኮተት የለም ማለት ነው። ሙሉ ወንጌልም መተህ የምናሳየው ጌታ እንጂ ያለን የምናሳየው ኮተታ ኮተት የለንም። ለዚህ ነው እዛ አይደው ማለት ነው። እናንተ ቤት ደግሞ የኮተታ ኮተት አለ የሚታይ ተብሎ የሚባል ማለት ነው። አንዳችን ማይረባ ምን አልኩ? ኮተታ ኮተት ኮታንኮት አይደለም ያልኩት፣ ኮተታ ኮተት ስላለ ነው። አክሱም ሐውልት ነው ኮተት? ኤርሚያስ አይ ስላሴ ቤተክርስቲያን ውስጥ ነው። ፋሲል ግንብ ነው ኮተት? አልተጠየቅም። ልጁ የሄደው ፋሲል አድምጠኝ ኦርቶዶክስ አድምጠኝ፣ ተመስገን አድምጠኝ። ልጁ የሄደው የት ነው? አክሱም ጋር አይደለም። አክሱምና የጥያ ድንጋዮችን የአክሱም ሐውልት ከሆነ አድምጠኝ። እኔ ሳወራ አታወራ። ልጁ የሄደው የት ነው? ስላሴ ቤተክርስቲያን ነው። ስላሴ ቤተክርስቲያን የመጣው ብለህ አሁን እኮ ቅድም አቧራ እያጨስክ ነበር። ሙሉ ወንጌል አልሄደም መስጊድ አልሄደም ብለሃል። መስጊድ ያልሄደው ኮተታ ኮተት እዛ ስለሌለ ነው። ኦኬ አንድ ምስልምና አሁን እጅ ገብቼ ባላቅም ግን የለም እንደዚህ የሚያወጡት የሚያገቡት አልሄድ አለ ምናምን ነገር ብሎ የሚል የእናንተ ኮተታ ኮተት የለም። እንደዚህ በባርንሽ የተለቀለቀ ጣውላ የለም። ኦኬ ሙሉ ወንጌልን ብትመጣ የለም። ስለዚህ የኮተታ ኮተት ቅርጽ ምናምን ነገር የሚባል ነገር ስለሌለ ያው ኮተታ ኮተታችሁን ለማሳየት ማለት ነው። ቴንኪው። ኮተት መባል ካለበት ዘመናዊ ያመጣው ስራዎች ናቸው። ስክሪን ከተባለ ስክሪን ቢግ ስክሪን አለ ሙሉ ወንጌል። እንደ ስቴዲየም ወንበሮችም ከሆነ ደግሞ የሚጎበኝ ከሆነ እዛ አለ። ግን ቅርስ የአገር ቅርስ አዳምጬ አይደለ አዳምጬ ነበር ወገኖች። እሺ ቆይ አንዴ ታብ ኮፒሊንግ ሼር ያድርጉት ወገኖች፣ ታብና ኮፒሊንግ ሼር አድርጉ። ቴንኪው። ተሜ በመረጃ ላይ ስለሚያወራ እያወራን ያለ ነው። ታብና ኮፒሊንግ ሼር አድርጉት። ቅርስ እንደ ቅርስ ኢትዮጵያዊነትን ቅርስ ጠብቃ የተቀመጠች ትክክለኛ ኢትዮጵያን ጠብቃና አስጠብቃ አስከብራና ተከብራ ብትኖር ኦርቶዶክስ ናት። ለምን ቢባል የትኛውም ታሪክ ሲነሳ ከኢትዮጵያ ከኦርቶዶክስ ተዋሕዶ ጋር የተያዘ ነው። ስለዚህ ገብቶ የጎበኘው ኢትዮጵያዊ ቅርስ በጠቅላላ ኮተት ከሆነ አላውቅም። ፋሲል ነው ግንብ፣ አክሱም ሐውልት ነው ግንብ፣ እንደገና ደግሞ ኦርቶዶክስ ጠብቃ ያስቀመጠችው ነዋያን ቅዱሳኖች ናቸው ኮተት፣ መጽሐፍ ቅዱስ ነው ኮተት። አልገባኝም። ለምን ቢባል መጽሐፍ ቅዱስ እንኳን አንተ ያስከው መጽሐፍ ቅዱስ እንኳን በአማርኛ እንኳን የተተረጎመው እቹ ቤተክርስቲያን ያስቀመጠችልህ በግዕዝኛ ያስቀመጠችው ነው ወደ አማርኛ አስተርጉማል ያስቀመጠችው። በግዕዝ የተጻፈው ነው መጽሐፍ ቅዱስ ኮተት። አልገባኝም። ለምን ቢባል ኮተት ተብሎ ቢጠራ ፒያኖ ነው። ኮተት ተብሎ ቢጠራ ሳክሶፎን ነው። ኮተት ተብሎ ቢጠራ ማይክ ነው። ኮተት ተብሎ ቢጠራ ሶፍት ነው። ስለዚህ እንደነዚህ አይነት ነገሮች እያሉ ባህልንና ሃይማኖትን ጠንቅቃ ያስቀመጠችን ሃይማኖትን መንካት ይከብዳል። ኤርሚ ስለዚህ ምን እያለ ነው ወንድማችን ተመስገን? የፋሲል ግንብ ያለው ስላሴ ቤተክርስቲያን ውስጥ ነው እያለ ነው። በነገራችን ላይ ኤርሚዬ ሶፍት ሲል የአህያ ፋንድያ በስፋት በኦርቶዶክስ ቤተክርስቲያን እንደሚበላ ግን ማወቅ አለበት። የጅብ አር በየጸበሉ የጅብ አር ይበላል ህዝብ። አንድ ቀንም ይሁን ሁለት ቀንም ይሁን አላቅም ያበላ ካለ በኦርቶዶክስ በገሃድ የወጣ የአረቄ አተላ አለ። የጠላ አተላ ይጠጣል። የጠላ አተላ ከዛ ደግሞ የጅብ አር ይፈለጋል በየቦታው። ምክንያቱም ምስ ምንድን ነው ሲባል የጅብ አር ይላል። አንዳንዱ ደግሞ የአህያ ከጥንቆላ ጋር አብሮ የኖረ የአህያ ፋንድያ ይላል። ይሄ ቤተክርስቲያን የተለመደታርግና ልንገርህ ሰምተን ይህለታርግና ልንገርህ። ስለዚህ ይሄ የምናውቀው በየጸበሉ ህዝብ ያውቋል። እርግጠኛ ነኝ እዚህ ሚሊዮኖች ያውቁታል። የጅብ አር የበሉ ሰዎች ያውቁታል። እዚህ ውስጥ ያሉ የአህያ ፋንድያ ይሂዱ፣ ጻድቃን ማርያም ይሂዱ፣ ሸንኮራ ዮሐንስ እንዳለ የሚበላው ህዝቡ እሱን ነው እየበላ የሚመለሰው። ሰይጣኑ ተለምኖ ነው የሚወጣ እንጂ በእግዚአብሔር መንፈስ ተገስጾ አይደለም።
ተለምኖ ምን እንስጥህ እንዲሁ እንድትወጣ ፈረስህን አትጉዳው እና ምንድን ነው ምስህ ሲባል የጅብ አር ሊል ይችላል። ከፈለገ ደግሞ የአረቄ አተላ ሊል ይችላል። ይህንን ተሰጥቶት ነው የሚወጣ። ስለዚህ ብዙ ሰዎች ተመስገን ብቻ አይደለም፣ ብዙ ሰዎች ሶፍት ሲሉ አውቃለሁ። እና ቤተ ክርስቲያኒቱን የማያውቋት ሰዎች ሁልጊዜ እንደዚህ ናቸው። ጻኡን እሰ ክርስቲያን ሲባሉ ሊወጡ የተገባቸው ለስጋው ደግሞ ያልበቁ። ስጋው ደግሞ አንድ ሰው መውሰድ ያለበት ለምሳሌ ምንም ከእስልምና የመጣ ከእስልምና ከምናምን ነገር የመጣ ጻኡን እሰ ክርስቲያን ሲባል የሚወጣ ነው። የሚወጡ ናቸው፣ ገና ናቸው። ስለዚህ በቃ ስድብ ቁጭ ብዬ አላዳመጥም። እድል ብትሰጡኝ ደስ ይለኛል። ስድብ አይደለም፣ ስድብ አይደለም። ሶፍት አንዴ ስሙኝ። መርጌታም ተሜ አንተ ስታወራ አድምጠኝ ብለኝ ሚዩት አድርጌ መርጌታም ሁሉም ጸጥ ብለው ማናቸው ማይክ ሳይከፍቱ አድምጠኝ ጸጥ ብለን ስንሰማ ነበር። ደቂቃ አነሰ ብለህ ካልክ እንጨምርላለን። ትችለዋለህ። በዚሁ ነው የምንቀጥለው። መርጌታ ሀሳቡን ይጨርስና ከዛ ነው ደግሞ በነጥብ አስቀምጥልሃለሁ። አንተም ደግሞ ልክ በነጥብ ታስቀምጥልናለህ። እና ጫጫታ ይሁን ቤቱ በመረጃ ላይ ስለምታወራ በጣም ብዙ ጊዜ ሶፍት ብልሃል። እኔ ወደ ትውከት እመጣልሃለሁ። ትውከት ታስበላለች ቤተክርስቲያን። ትውከት አክታ መጽሐፍ ከፍታለሁ። አድምጠኝ ተሜ፣ ጫጫታ እናድርገው። መጽሐፍ ከፍታለሁ፣ ካሜራ ከፍቻ ያሳያለሁ። ትውከት ብሉ ትላለች ቤተክርስቲያንህ። አንተ ሶፍት ነው ያልከው። አንድ ሰው ነው እኔም መጽሐፍ አለኝ አለን። መርጌታ እድል ትሰጠኛለህ? ኤርሚያስ የትኛውንም ቆሻሻ ነገር ብሉ ብላ የምትለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሆነች እኔ መጽሐፍ ከፍታለሁ። መርጌታ ይጨርሱና ከዛ ተሜ አንተ ደግሞ ቀጥል። መርጌታ ሳትረዳ ከዛ እስካሁን ድረስ ሰምቻችኋለሁ። አሁን እድል ስጠኝ ለኔ ኖ ይጨርስ መርጌታ። አንተ አይደለም ቤቱ የምትመራው። ስለዚህ ምንድነው አሁን ወይ ታሪክ መርጌታ ሳትረዳ ጨርስለት። ከዛ እሱ ደግሞ አጭር ነው፣ በቃ አጭር ነው። ለምንድን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጎበኘው ሲባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌል መንግስታዊ ወንጌል ነው። በቤተ መንግስት ነው የጀመረው። በየትኛውም ዓለም ላይ ክርስትና በስደት ነው የጀመረ፣ በምዕመናን ነው የጀመረው። እየተሰደዱ እየተገረፉ እየተደበደቡ ኢትዮጵያ ነገስታት ላይ ነው የጀመረው። አብርሃና አጽብሃ የሚል የክርስትና ስም ተሰጥቷቸው ከዛ ህዝቡ የሚቀበለው ምን ብሎ ነው? የንጉሥ ሃይማኖት እያለ ነው የሚቀበለው። ወንጌል ገብቶት አይደለም። ሲወርድ ሲዋረድ የመጣ ከዛስ የነገስታት አጽም ሁሉ የያዘችው ነገስታቶቿ የወንጌሏ መነሻ እነሱ ስለሆነ ነው። ወንጌል ከዛ ነው የተነሳ። ከዚህ የተነሳ የትኛውም ሰው ልዩ ሃይማኖት ሌላ ሃይማኖት ከያዘ ምን ይላል? ይገርፋል፣ ይባረራል፣ ይሰቀላል፣ አስከሬኑ ወጥቶ ይቃጠላል። በጣም በታሪክ ይኸው መዝገብ አለኝ፣ መጽሐፍ አለኝ። ምላሳቸው የተቆረጡ ሰዎች አሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያስቆረጠቻቸው ቆዳቸውን በደረቁ ያስገረፈቻቸው እና ለዚህ ነው ኮተቱን ይዛ ተገኘች የሚባለው። ብሉይ ኪዳናዊት ስለሆነ አዲስ ኪዳን ላይ ገና ናት፣ አልመጣችም፣ ልትመጣም ከቶ አይቻላትም። ይህን ሁሉ ዝርግፍ አድርጋ መተው ይጠበቅባታል። እና ክርስቲያና የኦርቶዶክስ ቤተክርስቲያን አዲስ ኪዳናዊት አይደለችም። ሚው ሳታደርጉኝ መውረጥ ካለብኝ ወርዳለሁ። ኦርቶዶክስ ቤተክርስቲያን አዲስ ኪዳናዊት አይደለችም። 4 ነጥብ። ተባረኩልኝ። ቴንኪው መርጌታ። ቁሳቁስ ላይ ነው ያለችው። ቴንኪው መርጌታ። አንድ ረታሜ ፕሊስ እባክህ። አንዴ ቆይ እባክህ መርጌታ። ቴንኪው። አሁን ተመስገን። የፈለግከውን ደቂቃ ወስደህ ስታወራ በመረጃ ላይ ያስደግፈን የምታወራው ከመካነ ኢየሱስ ከሙሉ ወንጌል ከቃለ ሕይወት ምናምን ብለህ ከምትለው ቤተክርስቲያናት ሶፍት በል ምን በል ትቀጥላለህ። የፈለግከውን ያህል ደቂቃ ወስደህ አውራ፣ በመረጃ ላይ ለህዝብ ተናገር። ቴንኪው። ስጨርስ ቤተክርስቲያንህ ትውከት የምታስበላው የሰው ደም የምታስጠጣው በመረጃ እኔ ደግሞ ቀጥላለሁ ማለት ነው። ጋሄድ አሁን ቀጥል ቻለው። ከዛ ሌሎች ወንድሞች እንደዚህ ያሳያል። ጋሄድ። እሺ፣ ስለ ሁሉም ነገር አመሰግናለሁ። መጀመሪያ
እኔ ስርዓት ያለኝ እግዚአብሔርን የተከተልኩት የስርዓት አምላክ ስለሆነ በስርዓት የምከተለው አምላክ ነው ያለኝ። የበግ ለምድ ከለበሱ ሰዎች ጋር እንደፈለጉ አፋቸውን በተፉ ቁጥር ለባለጌ ብልግና ስለማልመልስ አልመልስም እንደዚህ አይነት ነገር። ቀጥሎ የገባሁበት ትልቁ ምክንያት ምንድን ነው? በልቶ የሚያቅ የአህያ ፋንድያ በልቶ የሚያቅ በልቼ አውቃለሁ ብሎ ሊያወራ ይችላል። እንደዚሁ ደግሞ የጅብ ስጋ በልቶ የሚያቅ ሰው ካለ እኔ በልቼ አውቃለሁ ሊል ይችላል። አላውቅም። እኔ እስካሁን ድረስ ስላልገጠመኝ ስላላየውኝ ቤተክርስቲያንን ብልግናን ስላላስተማረችኝ አያይዤ እየተሳደብኩኝ አልቀጥልም። የገባሁበት ትልቁ ምክንያት ምንድን ነው ተብሎ ሲታሰብ የመጀመሪያው ነገር ይህ ልጅ ለምን ቤተክርስቲያን ገባ ለሚለው መልስ ያንን ነገር በአግባቡ ልመልስ ነው ለሚባል እግዚአብሔር የስርዓት አምላክ ጨዋ አምላክ ስለሆነ እንጂ እግዚአብሔር አንዱን ሰድቤለት አንዱን አንቋሽሼለት የሚያጨበጭብልኝ አምላክ ስላልሆነ በትችት ወንጌል ስለማይሰራ ወንጌል መኖር ደግሞ ወንጌል ደግሞ በህይወት የሚገለጥ ስለሆነ በስድብ የምቀጥል ሰው ስላልሆንኩኝ ማለት ነው። ስለ ጥንቆላ የሚያወራው ጠንቋይ ቤት የሄደ ሰው ነው። ስለ ፋንድያ የሚያወራው ደግሞ አህያ አርብቶ ፋንድያ የበላ ሰው ነው ስለ ፋንድያ ማውራት የሚችል። እኔ ደግሞ ኑሮዬም ውሎዬም ከአህያ ጋር አይደለም እና አህያ ጋር የሚውል ወይም ደግሞ ፈረስ የሚቀልብ ሰው ነው የፈረስና የአህያ ፋንድያ እየበላው ነበረ ብሎ ማውራት የሚችለው። እኔ እንደዛ አልደረስኩበትም። እንደሱ ስላልደረስኩበት ደግሞ አርብቶ አደር ስላልሆንኩኝ አርብቶ አደሮች ያውቁታል። አህያና ፈረስ ያረቡ በትርፍ ጊዜያቸው እንጀራ ነጭ ጤፍ እንጀራ መብላት ስለማይችሉ ፋንድያ ሊበሉ ይችላሉ። አላቅም። እኔ ሰው አንተ አልክ ይላል ጌታ በምሳሌ ሲመልስላቸውና እናንተ አላችሁት። ኤርሚያስ ድንገት ከዚህ ልጅ ጋር በተያያዘ ነገር መልስ ከመለስኩልህ አላውቅም፣ ካልመለስኩልህ ደግሞ አልመለስክልኝም ብለህ ጠይቀኝ በጨዋነት። ስድብ ኃጢአት ስለሆነ አልሳደብም። ወረፋም ደግሞ ይሄ ትችትም ደግሞ እግዚአብሔርን ስለማላስጨበጨበው አልታችም። ወደ ጥያቄ ቀጥለ። እሺ ቴንኪዩ። አንቺ ታመጩ አንቺ ታሮጩ ይላል። ኦኬ ሶፍት ፔንቶች ሶፍት ያስፈላሉ ብሎ የሚል ፖለቲካ ለመስራት ጥያቄ ልጁ ላይ ጨርሰሃል። ሚዩት አድርግ። ቆይ ሚዩት አድርግ። ሚዩት አድርግ። ኦኬ ሰማህ? የፈለግከውን ስታረ ሰማሁ። ፔንቴዎች ሶፍት ያስበላሉ እየተባለ በጣም ብዙ ጊዜ ዲስኩር ይደሰኮርብናል። ሶፍትን ከማስበላት ጋር በተገናኘ ነቢይ መስፍን ቤተፋጌ ማለት ነው አንዴ ይህን ነገር አስደርጎ ነበር። ይህን ነገር በማስደረጉ ሁላችንን የተቃወም ነው። እኔም የተቃወምኩት ቪዲዮ ግቡና ኤርሚያስ አበበ ኦፊሻል ብሎ የሚለው ዩቲዩብ ላይ ሂዱና እዩት። ፌስቡክ እና ዩቲዩብ ላይ በነበርኩበት ሰዓት ላይ የቀጥታ የመርሃ ግብር ስርጭት ወደ 3000 ሰው ላይ የተከታተለበት ላይ አይ ቲንክ 3500 ሰው ምናምን የተከታተለበት ላይ ያኔ ተናግሬ ያለው እኔም ብቻ ሳይሆን በሙሉ ማለት ነው። ሶፍት የማስበላት ቁሳቁስና ሸቀጣ ሸቀጥ የሆነ ነገር የማስበላት የኛ የወንጌላውያን አማኞች ባህላችንም ትምህርታችንም አይደለም። ነቢይ መስፍን ግን ይህንን ነገር አድርጎት ነበር እና እኔ ተቃውሞ ያለው አንድ ይሄ ሰው እኔ ባለሁበት ሀገር ላይ በሌላ ቸርች ሊጋበዝ ተጋብዞ ሊያገለግል መጥቶ በአካል አግኝቼው ነግሬዋለሁ እና አንድ እኔ የተደረገው ከዛ በኋላ አድርጎትም አያውቅም። ነቢይ መስፍኔ ማለት ነው አድርጎትም አያውቅም። ኦኬ ልብ በሉ አድርጎትም አያውቅም። አንድ እኔ የተደረገው ለዛ ለተደረገው ነገር ሶሪ ብሏል። ኦኬ ጴንጤ ያሸማቀቋችሁ መስሏችሁ በየቦታ በየፌርማታው ጴንጤዎች ሶፍት ያስበላሉ ብላችሁ የምትሉት የመብልና የመጠጥ ጉዳይ ከተገናኘ መርጌታ በየጸበሉ ቦታ ላይ ምሴን ስጡኝ ብሎ ክፉ መንፈስ ራሴን ገለጥኩ ብሎ በሚልበት ድራማ ውስጥ እንደዛ በሚደረግበት ሰዓት ላይ እኔ የካ ሚካኤል ቤተክርስቲያን በነበርኩበት ጊዜ ሾላ ማለት ነው ወደ እንግሊዝ ኤምባሲ መሄጃ ጋር ጸበል ቤቱ አለ የካ ሚካኤል ማለት ነው። እና እዛ ያኔ አጥባቂ የነበሩት ካህን እያጠመቁ በነበሩበት ሰዓት ላይ እንደዚሁ ምሴን አምጡልኝ ብሎ ሲል የካ ሚካኤል ጸበሉ ያለበት ግቢ ውስጥ አንድ ዋርካ አለች። ዋርካ ዛፍ አሁን ካልተቆረጠ ዋርካ ዛፍ መካከል ላይ አለች ጸበል ግቢ ውስጥ ማለት ነው።
እና እዛ ቦታ ላይ አሸዋ እና ጠጠር ነገር ተቀምጦ ነበር፣ ገና እየተሰራ ነበረ። እና ሂድና አምጣለት አሉኝ ካህኑ። እኔን አሸዋ አምጣላት አሉኝ። ሴት ናት፣ በመስቀል እየቀጠቀጧ ክፉ መንፈስ ተገልጦ እዛ ምስ ምንድነው ተብሎ ሲባል ቄሱ ነው ምስ ምንድነው ብሎ የሚጠይቀው። እኛ ጋር ምስ ምንድነው ብለን አንጠይቅም። እርኩስ መንፈስን በጌታ በኢየሱስ ክርስቶስም ገስጸን እናስወጣለን። እና አሸዋ ነው ብሎ ሲል ሂድና አልጨረስኩም። ተሜ ሜዩት አድርግ ብራዘር፣ በኢየሱስ ስም ያላስወጡ ላሳየነው ቪዲዮ አለ። ሜዩት አድርግ ገና እስኪ ነስርህ ድረስ እኔ በመረጃ ነው የምናገረው። አንተም እኛን እስኪ ነስረን ድረስ በመረጃ ተናገር። ጥራ ወንጌል ብርሃን፣ ህይወት ብርሃን፣ አማኑኤል፣ ሙሉ ወንጌል፣ ቃል ሕይወት ብለህ አምጣ፣ በመረጃ አውራ። እኔ አሁን ሳወራ ልክ እኔ ዝም ብዬ እንደሰማው አንተም ዝም ብለህ ስማኝ። ቴንክ ዩ። እና ሂድና አምጣ ተብዬ ስባል አሸዋን ይዤ ሄድኩት ከዋርካዋ ጋር ማለት ነው። ዋርካዋ የካ ሚካኤል መጠመቂያ ቤቱ ግቢ ውስጥ ዋርካ ዛፍ አለች፣ ሾላ ነገር አይ ቲንክ እንደ ዋርካ ነገር ማለት ነው። አሸዋውን አመጣሁላት፣ ቅሞ በላው፣ ክፉ መንፈስ ማለት ነው። ከዛ ምን አለ እዛው እየሰማሁ ወንድሞች ናቶች፣ አሁን እዚህ እንደዚህ ባረግም ስትወጣ ግን ይዛታለሁ አለ። እማረሳው ያኔ የኦርቶዶክስ ቤተክርስቲያን ዲያቆን ነኝ። ይህም ብቻ አይደለም፣ ቅድም መርጌታ በየጸበል መጠመቂያ ቦታ ላይ የጅብአር የተለያየ ነገር ፋንድያ ሁሉ የሚያስበላቸው ብሎ ያለ እውነቱን ነው። ኧረ እኔ በኢትዮጵያ ቴሌቪዥን ፕሮግራም ላይ ፖሊስና ህብረተሰብ ላይ የቀረበ ፕሮግራም በኢትዮጵያ ፕሮግራም ላይ በኢትዮጵያ ቴሌቪዥን ላይ የቀረበ ማለት ነው። በአማራ ክልል ፖሊስ ደብረ ብርሃን ከተማ ውስጥ የጅብአር እየበጠበጠ ያጠጣቸው ስመ መርጌታ በፖሊስና ህብረተሰብ መረጃ ላይ ቀርቧል። የጅብአር እየመታ እንደበሶ ያጠጣቸው ኦርቶዶክሳውያን መርጌታውን ያጠጣቸው ቻለው። ይህም ብቻ አይደለም፣ ድርሳነ መድኃኔዓለም ወገድ ለመባህ ጽዮን በሚባለው መጽሐፍ እጄ ላይ ያለ አሳይ ብሎ የሚል ሰው ካለ አሳያለሁ። የሰው ደምን እንደሚጠቡ ታውቃላችሁ? በኦርቶዶክስ ቤተክርስቲያን እግርህን እንቅፋት ከመታ ደምህ ከፈሰሰ ደምህ ይጠባል። ጡት እንደሚጠባ ደም ይጠባል። የሰው ደም ይጠባል። በየት ነው ያልኩት? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ማን የጻፈው? የዋልድቢት ቅድስት ማርያም መነኮሳት ናቸው ያሳተሙት። ብፁዕ አቡነ ቄርሎስ የሰሜን ወሎ አህጉረ ስብከት ሊቀ ጳጳስ በሳቸው ፍቃድ የቅዱስ ሲኖዶስ አባል በሆኑት የተጻፈ እኮ መጽሐፍ ነው ብዬ የምልህ ብራዘር። ቻለው እንግዲህ ጀምረናል፣ ገጥመናል። ኦኬ። ይሄም ብቻ አይደለም። በዚሁ በድርሳነ መድኃኔዓለም ወገድ ለመባህ ጽዮን ላይ የሰው ትውከት ሰው የሚያስታውቀው ማለት ሶሪ ማማ እንግዲህ የሰው ትውከት ሰው ያስታወቀውን እንዲበሉ ቤተክርስቲያን እንደምታስተምር ታውቃላችሁ። አንተ ሶፍት ትላለህ አይደል? አንድ ሰውዬ ሶፍት አበላ ብለህ አቧራ ታጭሳለህ አይደል? ገና ጉድ ዘረግፍልሃለሁ። የሰው ትውከት ሰው ብሎ የሚያወጣውን በላው ብሎ ዲያቆን አማኑኤል የሚባል ወንድም ልከዋል። ቪዲዮ እየፈለግኩት ነው ላኩት። አይ ቲንክ ሆሲ ፈልጊው ዲያቆን አማኑኤል ትውከቱን በላው ብሎ ያለ አለ። የሆነ ሰው ልኮልኝ ነበረ፣ እኔ ዳውንሎድ አድርጌ አስቀምጫለሁ። ዲያቆን አማኑኤል የሰበከው ይኸው መርጌታ ቆይ ታሜ እኔ አሁን ሳወራ ጫጫታ መፈጠር የለበትም። ቻለው ጫጫታ መፈጠር የለበትም። እኔ እንደሰማሁ እኮ አታቋርጠኝ። መጀመሪያው ጉዳይ አታቋርጠኝ። ተመስገን አቋርጠኸኝ አታውራ። በመጀመሪያ ጉዳይ አትበል። በቃ ገጥመናል። አንተም የእኛን ቤተክርስቲያን ነውር ዘርግፈው። ተመስገን አታቋርጠኝ። ልክ እኔ እንደሰማው አንተም ልትሰማኝ ይገባል። በየመካከል ማይክ እኔ ከፈትኩኝ፣ አንተ ስታወራ ማይክ አልከፈትኩም። ልብ በሉ። ቻለው ከንፈርህን ንክስ አድርገህ ቻለው ማወራው ማለት ነው። ኤርሚያስ አበበ እባላለሁ። ተናገር እውነቱን። ዝም ብዬ ቅጥፈት አላወራም፣ ያለ መረጃ አላወራም። ኦኬ። የቱ ጋር ነው ያለሁት? ትውከቱ ጋር ነው ያለሁት። የኢትዮጵያ ኦርቶዶክስ ቤተክርስቲያን የሰው ትውከት ብሉ ብላ ታስተምራለች። እምን ላይ? ድርሳነ መድኃኔዓለም ወገድ ለመባህ ጽዮን ላይ የተጻፈ በዋልድቢት ቅድስት ማርያም አንድነት ገዳም የተጻፈ መጽሐፍ ማለት ነው። በቅዱስ ሲኖዶስ አባል በብፁዕ አቡነ ቄርሎስ የሰሜን ወሎ አህጉረ ስብከት በሳቸው ፍቃድ የታተመ ማለት ነው። ትውከትህም ብላ ሂድና ብራዘርዬ፣ የምን ሶፍት ማለት ነው። ቻሉት ኦርቶዶክሳውያን።
ቤተክርስቲያኒቱን እንደ ተቋም ነው የምናገረው እኔ። ምክንያቱስ ትምህርቷ የቤተክርስቲያኒቱ መጽሐፍቶች አንብቤ ነው፣ መረጃ ይዤ ነው ማወራው። ያለ መረጃ ቅንጣት ማወራው ነገር የለም። እጠይቃለሁ ብሎ የሚል ሰው ካለ በየትኛውም መንገድ ይምጣ። ያው መጽሐፍቶቹ ተቆልለዋል እዚህ። ኦኬ ቁጥር 2 ቁጥር 3 እያላችሁ መቀጠል ትችላለች። ቆሻሻ ማለት ነው። እሺ ቀጥሎ አተላ፣ የጋን አተላ ላሱ ብላ ታስተምራለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። አተላ ቆሻሻ ነው? ቆሻሻ አይደለም ነው። እጣቢ የድስት እጣቢና የጋን እጣቢ ጠጡ ትላለች የተጻፈ መጽሐፍቷ ላይ። ማነው ታዲያ ቆሻሻ የሚበላ? ማነው ቆሻሻ የሚጠጣ? ከድስት እጣቢ እስከ ጋን እጣቢ ድረስ ጠጡ ምላ የምትለው እኮ የራስ ቤተክርስቲያን ናቸው። ወንድም አለም ይሄ ኦኬ። አቤት እሺ ወንድምነት ቴንክ ዩ። የሴቶች የወር ግዳጅ ድርሳነ የሴቶች የወር ግዳጅ የሴቶች ግዳጅ ድርሳነ ኡራኤል ላይ ና እንጂ ና። የሴቶች የወር ግዳጅ ማለት የወር አበባቸው ደም በ12 ጋን እየተጠቀሰ ይኮመኮማል። የት? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድርሳነ ኡራኤል ላይ። የእግር ጣቢ ጭቅቅት አባ ገብረ ኪዳን ስም እየጠራው ነው የማወራው። ና እንጂ ና ተመስገን። ነካክቶማ መሄድ የለም። ከጴንጤ ጋር እኮ ገጥመሃል ብራዘር። ና ና ነውረኛ ትውልድ ና ግቡ እንጂ ኦርቶዶክስ ና ግባ። ተሜ ለምን ወጣህ? ድርሳነ ኡራኤል ልግለጠው እንጂ የሴቶች የወር አበባ ደም ማለት ነው። እግርን ጥፍር ሲመታክ ጥፍር ሲደማ ጥፍር ይጠባል። እንደ ሴት ጡት ወተት እንደሚያወጣ ልጆች እንደሚጠቡት ማለት ነው። የሰው ደም ይጠባል። ትውከት ይበላል። የሰው ትውከት አክታ ማለት ምራቁ ሳይሆን ያስታወቀው በልቶት ያስታወቀው ማለት ነው። ያ ተናገር፣ እውነቱን ነው ቤቱ ብራዘርዬ። የነካኩትና ይሉታል ወንበዴ ይላል ያገሬ ገበሬ። እንዴ ተችለዋለህ ስል መድኃኒዓለም ምስክር ነው። አንድ ጠንቋይ የሆነ ቄስ ነበር፣ እየሰማችሁ ነው። ይህ ካህን እየጠነቆለ ቤተክርስቲያን ይቀድስ ነበር እና ህዝቡ ስራውን አወቀበት። ስለዚህ አንድ ቀን ወንድምነት ይሄ እኮ አይደለም ብሩኬ፣ ራሱ ነው ኤርሜ ይመጣል። እሺ ስርዓተ ቅዳሴ ተሰይሞ ሊገባ ሲል ህዝቡ ከዚህ በላይ ይበቃናል፣ ቀድሶ ሲወጣ እንገለዋለን፣ ቀጥቅጠናል። ይህ ጠንቋይነት የማታውቅ አንዲት ንጹህ የሆነች ሴት ቅዳሴውን አስቀድሳ ለመቁረብ ገባች። ማንም አያስቀድሱም። እሱ ቤተ መቅደስ ሲገባ ሁሉም ውጭ ነው የሚሆኑት፣ ላለማየት ላለመስማት። ገባ፣ ቅዳሴውን ቀደሰ። ከዛ ያችን ልጅ አቁርቧት ቀጥ ብለው ወጡ። እየሰማችሁ ነው። አቁርቧት ወጡ። ከዛ በኋላ ሰው ሁለቱንም ያዛቸው። አንቺ ጠንቋይ ከሆነ ቄስ በመቁረብሽ፣ እሱ ደግሞ ጠንቋይ ሆኖ ቤተ መቅደስ ገብቶ በመቀደሱ ሁለታችሁንም ልንገላችሁ ነው አሏት። ልጅቷ ምንም ስለማታውቅ ዝም አለች። ያ ቄስ ግን ቢያንስ ከመግደላችሁ በፊት አንድ እድል ስጡኝ፣ ምን እንደሆነ ቢያንስ ልንገራችኋል። አዎ ጠንቋይ ነኝ ያለ አንድና ሁለት የለውም። ግን የቤተ መቅደሱን በር ለመሳለም እሱም በር ስሳለም እንደ ንብ ቀፎ ላይ ረበው ሲያስጠነቁሉኝ የነበሩት አጋንንት በሙሉ ረግፈው ይሄዳሉ አለ። ቤተ መቅደስ ላይ ገብቼ ማንም ሳያየኝ ወደ ቤተ መቅደሱ ስገባ ራሱ የቤተ መቅደሱ ጠባቂ መልአክና ጌታችን ኢየሱስ ክርስቶስ በሩ ላይ ይጠብቁኛል። እኔን በሳት ሰንሰለት አስሮኝ ንጹሕ አይደለሁምና ስጋውን ደሙን መንካት ስለማልችል እሱ ራሱ ግን እኔን ሆኖ ቀድሶ አቅርቦ ይወጣል። ልክ ሲጨርስ ቅዳሴውን እኔን ፈቶኝ ውጣ ይለኛል። ይሰማችሁ? ማንም የረከሰ ሰው የአምላክን ቅዱስ ስጋና ክቡር ደሙ ስለነካ ስጋና ደሙ የሚረክስ እንዳይመስላል። ንጹሕ የሆነው እግዚአብሔርም ቆሻሻ የሆኑ በኃጢአት ያደፉ ሰዎች ላይ ክብሩን ስለገለጠ እግዚአብሔር ይረክሳል ማለት አይደለም። ኖ ይሄ አይደለም። ተውከቱን በላው ብሎ የሚለው ቀጥሎ ነበረ። ኦኬ አብሮ ያለ መስሎኝ ነው። ተቆርጦ ነው ይሄ። በቃ የለም ይሄው ነው። ዲያቆን አማኑኤል ይሄ ነው የተናገረው። ተውከቱን የበላበትን አምጡ። ድርሳነ መድኃኒዓለም ወገድ ለመባህጽ ላይ የተጻፈውን ቀጥታ በቤተ ክርስቲያን ሁሉ ጭምር ማለት ነው። እሺ ነይ ግቢ እህታችን፣ ነይ ግቢ። እኔ ጋር ነይ ግቢ። ደህና ነኝ እግዚአብሔር ይመስገን። ሌላ ቪዲዮ አለሽ?
በዚህ ስልክ ነው ያለው። አንድ ሰው በውስጥ ያናግረኝና ከዛ በዋትስአፕ ሼር አደርጋለሁ። አለኝ ቪዲዮ። ዋትስአፕ አለሽ አንቺ? የኔ ያለሽ? ያንተ የለም። የሆሲ ነበረኝ። ሆሲ ያለች እዚህ ውስጥ ወይ ሆሲ ያለሽ? ሆሲ መሲ አንቺ ግቢ በቃ በሜሴንጀር ምንድነው በኢንቦክስ ሃይ በይና ከዛ ወይ ቁጥርሽን አስቀምጪልኝ ከዛ በዋትስአፕ ልክልሻለሁ ላንቺ። ቆይ እሺ ቁጥሬን ላክልሽ ነው ዋትስአፕ ላይ ላክልኝ። እሺ ስጫት እህትዬው የኔን ስልክ ስጫት መሲ። እሺ ወንድም እሺ የሪሚን ልክልሻለሁ ላኪለት መሲ። እሺ ዲያቆን አማኑኤል ይባላል። ስብከተ ወንጌልን ይሰብካል በቤተክርስቲያኒቱ። ድርሳነ መድኃኔዓለም ወገድለ መባሕጽ ላይ የተጻፈውን ኦኬ እንዴት ብለው እንዳስተማሩት ሰምታላችሁ። ደግሞ ቆሻሻን ነገር ከመብላት አኳያ እና ከመጠጣት አኳያ በኢትዮጵያ ኦርቶዶክስ ቤተክርስቲያን እንዳለው ትምህርት ይቅርታ አድርጉልኝ፣ የገማ የበሰበሰ ትምህርት አለ እንዴ? አታፍሩ? ሶፍት ብለህ ስትል አንድ ሰው ነው ያበላው፣ እሱንም እኛ አንቀበልም። ትክክል አይደለህም ነው ብለን የተቃወም ነው። እስኪ እናንተ ይህንን ነውርና ቆሻሻ የሴት የወር አበባ ደም ተጠቅሶ እየተባለ እኮ ነው የሚባለው። ነውረኞች አንድ ቀን መጽሐፍ ላይ ስጣቅስ ነበር። ታውቀዋለህ እኮ ሚዩት አድርግ። ስንሰጥ ታወራለህ ወንድማችን። አንተ ራሱ ዲያብሎስ ነህ፣ የዲያብሎስ ቁራጭ እንዳልክ። ያው እንግዲህ የሴቶቹን ነገር ወደምታጠቅስበት እንዳልክ ሚዩት አድርግ። ዲያብሎስ ነው ትወረወራለህ። ተፈል ይሄ ወረወርኩ። ዲያብሎስ እንደዚህ ነው የሚወረወረው። ዲያብሎስ እንደዚህ ነው የሚወረወረው። ሳይጠሩት ነው እሱ አቤት ብሎ የሚለፈልፍ። ቻሉት። ከጴንጤ ጋር ገጥመሃል። ያለ መረጃ አናወራም። ከትውከት እስከ ተቅማጥ በላይም በታችም ከሚወጣው ጀምሮ ቤተክርስቲያኒቱ የምትሰብከው ማንን ነው? የተጻፈ እኮ ነው መጀመሪያ የተጻፈ በላይም በታችም የሚወጣው ደብረ ሊባኖስ ገዳምም እንስተ አህዮች አይገቡም። ለምን ይባላል? እኛ በተጻፈ ነው የምናወራችሁ። ልብ በሉ፣ በተጻፈ ነው የምናወራው። ጀምሮ የየ ማለት የለም። ጀምረዋል፣ ጨርሰዋል፣ እዚህ ትጨርሰዋለህ ማለት ነው። እና ኤኒዌይ ወንድምነት ቀጥሉ። ብርቅዬ ቅድም ሳውጣ ነበረ ስንክሳር ላይ የኢትዮጵያ ነገስታትን ብዬ ማለት ነው። እስከ ህዳር ድረስ ብቻ ስንት ንጉሶች እንዳሉ ታውቃለህ? 4 ነገስታት አሉ በኢትዮጵያ ኦርቶዶክስ በየወሩ የሚከበሩ ማለት ነው። ለምሳሌ አጼ ልብነ ድንግል መስከረም 5 ይከበራል። የኢትዮጵያው ንጉስ ዳዊት በ12ኛው መቶ ክፍለ ዘመን የነበረው ጥቅምት 9 ይከበራል። ንጉስ ናአኩቱ ለአብ ህዳር 1 ይከበራል። ንጉስ በእደ ማርያም ደግሞ ህዳር 12 ይከበራል። እስከ ህዳር ድረስ ብቻ እነዚህ 4 የኢትዮጵያ ነገስታቶች ቀን ተሰይሞላቸው በኢትዮጵያ ኦርቶዶክስ ቅዱስ ናቸው ተብለው በረከታቸው ምናምን ይደርብን እያሉ ያከብራሉ። አሁን ይሄ ስንክሳር ላይ የተጻፈ ስንክሳር ላይ ያለ ማለት ነውና ለንጊኖስን ደግሞ ታውቀዋለህ አይደል? ያው ጌታን በጦሩ የወጋው አዎ ለንጊኖስ ዕብራዊ ተብሎ ይባላል። ህዳር 5 እሱ ደግሞ ቅዱስ ለንጊኖስ ተብሎ ጌታን በጦር የወጋው እሱ ደግሞ ህዳር 5 ይከበራል። አሁን እነዚህ ሁሉ ስንክሳር ላይ ያሉ ናቸው። እሺ ቴንክ ዩ እህቴ፣ ጸጋ ይብዛልሽ።
ቤዛ ኩሉም እኮ የላሊበላ ነው። ቤዛ ኩሉ ወረቡ ቤዛ ኩሉ የላሊበላ ነው። ታኅሳስ 29 የሚከበረው የላሊበላ በዓል ነው። ያው ላሊበላ ላይ ቴንኪው መሪ ትቀጥላለህ። መጽሐፉ ድርሳነ መድኃኔዓለም ወገድለ መባህ ጽዮን ላይ ያለ፣ እኔም እጅ ላይ ያለ፣ መርጌታም እጅ ላይ ያለ፣ ብሩኬም እጅ ላይ ያለ። ኦኬ ልብ በሉ። የዛሬ ቁርሴን እንዳስተዋችሁኝ ጌታ ምሕረት ያርግላችሁ። ተመስገን እግዚአብሔር ምሕረት ያርግልህ። እሺ ቅዱስ ቁርባን ከተቀበለ በኋላ ሆዱን ታወከና ወዲያውኑ አስመለሰው። እንደ አባት ነበሩ። ይህ አባት ያስመለሰው ያ ቅዱስ ቁርባን የተቀበለ ሰው እንደሆነ ሲያውቁ ያስመለሰውን መልሰው እሳቸው በሉት። ያስመለሰውን መልሰው እሳቸው በሉት። እንዴት የአምላክ ስጋና ደም መሬት ይነካል ብለው ማለት ነው። ያስመለሰውን መልሰው እሳቸው በሉት። በቤተ ክርስቲያኒቱ አውደ ምሕረት ላይ ነው እንደዚህ ተብሎ የሚሰበከው። ሶፍት በላ ትላለህ እንደ አንተ። ወይኔ ነካክቶ እንደዚህ አሳ ጎርጓሪ ዘንዶ ያወጣል አሉ። እንደሱ ነው የሆነበት። የተቆጣች ድብ ነው የምታደርገኝ አልተ የተቆጣች ልጆቿን የተነጠቀባት ድብ አልኩ። መረጃ ከፈለግ ድርሳነ ዑራኤልን ላምጣው እንደ ወገኖቼ፣ ምንም ሩቅ መሄድ የለም። ወንድምነት የሚገርመው ነገር እኮ እኛ ባንቃወማቸው እዚህ ተደርድረውላል። ድርሳነ ዑራኤልን ላውጣው? አይ አታውጣው፣ መታየት አለበት ድርሳነ ዑራኤል ይኸው። ብሩኬ ኧረ ዛሬ እንዘንለት እንጂ ኖ ሚዩት አድርግ፣ ቤካ ሚዩት አድርግ። የሴቶች የወር አበባ በ12 ጋን 12 ነው አይደል? ጋኑ የሚለው ወንድምነት እንዳልሳሳት ጋኑ 12 ዘወርሃ የካቲት ነበር አይደል? የካቲት ሁለተኛው ላይ ዘወርሃ የካቲት ሁለተኛው ላይ። አይ ይሄ የካቲት ወርማ ለሴቶችም አፍ ለአፍ ገጥመው የተሳሳሙበት ነው። አምስተኛው ታምር ከድርሳነ ዑራኤል ዘወርሃ የካቲት ሁለተኛው ላይ ማለት ነው። ኤርሚ ቆይ ከየት መጥቶ ነው የሴቶች ግዳጅ በበርሜል የሚሞላው? ምን አውቃለሁ። ወንዝ ነው እንደ የሚፈሳው? መንግስተ ሰማይ እኮ ነው። ለዛውም እኮ ደግሞ ያው በመንግስተ ሰማያት ነው። በጌታ በኢየሱስ ኦርቶዶክሳውያን እኛ ፊት ነውራችሁን ይዛችሁ አትቆሙ። ደግሞ እናንተም ብሎ ጴንጤን ማበሻቀጥ በየሰፈሩ በየስርቻው በየጥጋ ጥጉ ያለ ነውራችሁ ማለት ነው። ይሄ ዘወርሃ የካቲት ገጽ 133 ስታወሩ እንደዚህ በመረጃው ነው። ያው ምን ይላል? ክፍሉ በጣም ረጅም ነው። እናንተ ከፈለጋችሁ ማንበብ ትችላላችሁ። እዚህ ክፍል ላይ ምን ይላል? ዳግመኛም ወስዶ ከትልቁ በሬ ዘንድ አደረሰኝ። ከዚያም የጌቶቹን ባሪያ የነገስታቶቹ ልጆች ሲቆጣና ሴቶቹና ወንዶችንም ልጆቹን ሲደበድብ የሴቶች የወር ግዳጃቸው በ12 ጋኖች ሞልተው እንደ ወጥ ሲያጠቅስ አየሁት ይላል። ምን ሊያደርገው እንደ ወጥ የጠቀሰው ምን ሊያደርገው ነው? አቤት የት ነው የገባችሁት ኦርቶዶክሳውያን? የት ነው የገባችሁት? በረከቱ ይደርባችሁና 12 ጋን ሙሉ የሴቶች የወር ግዳጅ ደማቸው እንደ ወጥ ሲያጠቅስ አየሁ።
ዝም ጭጭ ነው የምትሉት። በሚመጣው ዘመን ጴንጤ ፊት ራሱ እንኳን የመናገር ሞራሉም የላችሁም። ወንድም ነቃጠል ቴንክ ለሌሎችም እድል ስጣቸው። ተባረኩ። ተረፈ መስዋዕት ምን ላይ ነው መጽሐፉ? ይኖረኛል። ተረፈ መስዋዕት የበላ ዘንዶም ቆራርጠው በልተውታል። ልክ አሁን ላይ ለምሳሌ ያው ትውከቱን እንደበሉት ማለት ነው። እና ተረፈ መስዋዕት የቀረውን ህብስት ማለት የተረፈውን ማለት ነው። ከካህናቱ የተረፈውን ህብስት ዘንዶ በላው እና ሲመጡ የአጼ ዘርዓ ያዕቆብ መጽሐፍ ላይ ማለት ነው። እሱ ታሪክ ያለው የአጼ ዘርዓ ያዕቆብ መጽሐፍ ላይ ልክ ነው። ምንድነው መጽሐፉ? ተረፈ መስዋዕት ብለህ መርጌታ ዝም ብለህ ካህናቱ በሚናገሩበት አትናገር። ለህዝቡ በደንብ ነገር ቅዱስ ቁርባን ተርፎ ማለት ነው። ተረፈ መስዋዕት ቅዱስ ቁርባኑ የሚያቆርቡት ቅዱስ ቁርባን ተርፎ ከዛ ምንድነው ዘንዶ በላው አይደል? ያን ቁርባኑ ዘንዶ በላውና ጠዋት ሲመጡ በልቶታል ዘንዶ ቅዱስ ቁርባኑ። ከዛ አናቱን ቀጥቅጠው ዘንዶውን ገደሉትና እሱን በሉት ማለት ነው። ዘንዶውን በሉት፣ ምክንያቱ ስጋ ወደሙ ስለበላ ተቀድሷል። ምንድነው ብሩክዬ መጽሐፉ ምንድነው? የዘርዓ ያዕቆብ መጽሐፍ ላይ ነው ያልከው? የአፄ ዘርዓ ያዕቆብ መጽሐፍ በደብረ ብርሃን ስላሴ ነው የተፈጸመው። ደብረ ብርሃን ስላሴ ነው የተፈጸመው? አዎ ደብረ ብርሃን ስላሴ። አያችሁ፣ በመረጃ ነው እንደዚህ እኛ የምንናገረው። ቅዱስ ቁርባን ብለህ የምትለውን ዘንዶ ይበላልሃል ማለት ነው። እዛ ዘንዶውን የበላ ነው። ቅዱስ ቁርባኑን የበላውን ዘንዶ ካህናቱ በሉት። በልተሃል አንተም ትበላለህ ብለውት ማለት ነው። ታዲያ ኤደን ገነት ላይ ቢኖሩ እነዚህ ካህናት ጥሩ አይመስልም ነበር? ወንድምነት ከመጀመሪያ አዳም በተፈጠረበት ቀን ይህንን ካህናት ያደረጉ ሰዎች አዳም ባይፈጠርና እነሱ ቢፈጠሩ ኖሮ ጥንታዊ ጠላታችንን ቅርጥፍ አድርገውት አይበሉም ነበር? እኛ ቻይና ሀገር እንላለን፣ እዚሁ የቄስ ቻይና ተፈጥሮልሃል። ተመስገን። ተደብቀ እየሰማ ነው አይደል? እሺ እንግዳ አስገብታችሁ ሞክሩ። ወንድምነት ዝር የሚል ጠፍቷል። እሺ አዎ መላክ ትችላላችሁ። ሜላት ነኝ። ለምን አትገቢም? ግቢና ከኛ ጋር ያለውንም ነገር መናገር ትችላለች። ከዛ አንቺ ጋር ደግሞ ያለውንም መመለስ ትችላለች። ነይ ግቢ ሜላት። እሞራበት ጊዜ የለኝም። ምክንያቱም በጣም በስድብ የተሞላችሁ። ሲቀጥል ደግሞ ምን አለ የሰውን ሃይማኖት ከመሳደባችሁ በፊት ማስተዋል አለባችሁ። እንኳን ደህና መጣሽ ሜላት። ለስድብ አትሩጡ። መጀመሪያ እንኳን ደህና መጣሽ። የሰውን ምንም መሳደብ የለባችሁም እናንተ። እንትን አዳራሽ ውስጥ እኮ ማለት ነው መዝለል ነው የምታውቁት። የሴት ጡት ማሸት ነው የምታውቁት። ደም ከሴት ማፀን ስላልተፈጠራችሁ ወንድን የፈጠራችሁ እናንተን። ከሴት የተፈጠረ ማፀን ስለ ደምና ስለ ፔሪ አያወራም። ደርሶብሽ ነው። የተፈጥሮ ጸጋ ነው። የተፈጥሮ ጸጋ ነው። እሺ የተፈጥሮ ጸጋ ነው። ፈጣሪ ለሁላችንም እየሰጠን። እናንተ ወንደኔም ብላችሁ እዚህ ላይ ራሱ የተቀመጣችሁ ሴቶች እግዚአብሔር አምላክ የስራችሁን ይስጣችሁ። አንደበታችሁን ልሳናችሁን ይዝጋው። የወር አበባሽን ትጠጫለሽ ማለት ነው። የወር አበባ ጸጋ ነው። የወር አበባ ጸጋ ነው። እና ትጠጫዋለሽ ወይ? ትጠጫዋለሽ? ጸጋ ስለሆነ ትጠጫዋለሽ። ጸጋ ነው። አውቃለሁ። ትጠጫዋለሽ? እየጠጣሽ ነው? አውቃለሁ። በየወሩ ሲመጣብሽ ትጠጫዋለሽ? በእንትን የሚገርም ነገር ኦርቶዶክስ የምታስተምረው
ለስድብ አትሯሯጡሽ። ይኸው እንደዚህ ነው። መጽሐፍሽም እንደዚህ ታምረ ማርያምም እንደዛ ነው። አየሽ፣ ዘንድሮማ ብሶባችኋል። ዘንዶ ቆራርጣችሁ ትበላላችሁ። ቅዳሴ ላይ መቅደስ ውስጥ እናንተ ደግሞ ዋብ ስትበሉ ደግሞ አይቻልም። መቅደስ ውስጥ ደግሞ ቁርስ ቤት አደረጋችሁ። በጣም የሚያሳዝነው እኮ መቅደስ ነው፣ የከበረ ነው። የዘንዶ ስጋ ይበላሉ። የዘንዶ ስጋ ትዳትል እየበላችሁ ሜላት። እኛ እኮ ግን የተጻፈውን ነው አውጥተን ያሳየነው። አይደለም ልንገርህ ወንድሜ፣ እኔ ልንገርህ ሰፈሬ ላይ ስላየሁ ነው። እባብና ማለት ነው አይጥ፣ ትል፣ የሰው አጽም ሄዶ ሬሳ ጋር ቁጭ ብለው ሳጥኑን ከፍቶ የሚበሉ እግዚኦ ማረና ክርስቶስ። አይተሻል ባይነሽ የሞቱስ ተገላገለትስ። ይሄ ደግሞ እምነት ነው እንዴ? እሺ ችግር የለውም። አሁን እኛ ለምን ስሜታዊ ሆንሽ? ወረደች ራስሽ። እሺ በቃ ከወረደች ስሜታዊ መሆን እኮ አይጠበቅባችሁም። አሁን የተጻፈ ነው ከፍተን ያሳየናችሁ። እኛ ለምሳሌ በውሸት የሆነ ነገር ተናግረን ቢሆን ጥፋተኞች ነን። ከፍተን የተጻፈ ካሳየናችሁ ግን መጠየቅ ነው ያለባችሁ እኮ። እንዴ ይሄ እንዴት ሆነ ብላችሁ የራሳችሁን ቤተ እምነት ነው መጠየቅ መቻል ያለባችሁ። ያላችሁበትን ቦታ ነው መፈተሽ ያለባችሁ። በእርግጥ ያበሳጫል አውቃለሁ። ሰዎች በዛ ውስጥ ነው ያደጉት፣ ያን ነው ተሞልቶ ያደጉት ምናምንና ምንም ጥያቄ የለውም እንደሚያበሳጭ። አዎ ይሄ መጽሐፍ ማለት ነው ትክክል። ይሄ መጽሐፍ ማለት ነው የተጻፈ ነው እኮ ከፍተን እያሳየን ያለ ነው። ከፍተን እያሳየን ያለ በሐሰት ተናግረን ቢሆን ትክክል ነው፣ ሊያበሳጭ ይችላል። የተጻፈ ከፍተን እያሳየን ቪዲዮ ከፍተን እያሰማናችሁ እናንተ መሞገት ነው ያለባችሁ። የራሳችሁን ቤተ እምነት እንዴት እንደዚህ ተብሎ ተጻፈ ብላችሁ መጠየቅ ነው ያለባችሁ። ለነ ሚኒሊክ ሲዘመር እንዴ ለምን ማለት መቻል አለባችሁ። ለነ አጼ ዘርዓ ያዕቆብ ሲዘመር ለምን ማለት መቻል አለባችሁ። መጠየቅ ያለባችሁ እናንተ ቤተ ሊያናድዳችሁ አይገባም። እሺ ሊያናድዳችሁ አይገባም። መሪ ይቀጥሉ። ብሩኬ አይ እንዳልከውም የተጻፈ ነገር ነው የተነበበ ያለው እንጂ እሺ ትርጉሙን እኔ ልንገራችሁ። ቆይ እባክህ አንተ ደግሞ የሰው ሄደው ሁሌ የሚቸኩለው ነገር አለ። ኖ ጊዜ ስለሌለኝ ነው ይቅርታ። ግን ትርጉሙ ጊዜ ስለሆነ ተመለሰ። ሰው ሁሉ ጊዜ እየመጡ እንደ ሞኝ ለቅሶ ደጋግሞ የሚያነሳት ነገር አለ። ቢያንስ እንኳን ኦርቶዶክሳውያን ቢያንስ እንኳን ለሌላችሁ ታምኑ። እነኚህ ከእግዚአብሔር ቃል ውጪ ኦኬ ባፈነገጠ ያደረጉትን እያንዳንዱ ልምምድ እኛው ነን የተቃወምናቸው። እኛው ነን ቪዲዮ ሰርተን ልክ አይደሉም፣ እንደ እግዚአብሔር ቃል ትክክል አይደሉም ምናምን ብለን ለአደባባይ ያሰጠናቸው እኛ ነን። በግልጽ ተቃውመናቸዋል። የተቃወመውን ነገር ኦኬ መልሳችሁ ሁሉ ጊዜ ሶፍት አስበላው ምናምን እንደዚህ በካራቴ ምናምን ትላላችሁ። በካራቴ መመታት ከፈለጋችሁ ሂዱ፣ ችግር አለው ታዲያ? የሆነ ነገር መድረክ ከፋች ሂዱ። እኛ ግን በመተን እንደ እግዚአብሔር ቃል ትክክል አይደሉም ምናምን ብለን እኛ ቤት ያለውን ነገር እኛ ራሳችን ተቃውመናል። ስለዚህ እናንተ ቤት የተጻፈውን ነገር መታችሁ እስኪ እናንተ ልክ አይደለም አልቀበልም ምናምን በሉ። የወር አበባ ምናምን ነገር ተሰብስቦ ምናምን ነገር ይጠጣል ሲባል እያያችሁ ይህን ነገር መቃወም ያቃታችሁ ሰዎች እኛ ጋር እየመጣችሁ አታለቃቅሱ። ደግሞ ተመስገን የሚባል ልጅ ሁሉ ጊዜ በቃ እንደው ወይ እውቀት የለው ወይ ምን የለው ወይ በመረጃ ያወራ ምናምን ነገር ዝም ብሎ እንዳሮጊት ሐሜት ብቻ ነው የተያያዘው። እና ብራዘር መተህ ስታወራ የምታወራው እንደ እግዚአብሔር ቃል አሊያም ደግሞ እኛ ቤት ካለ እዚያ ነገር መረጃ አውጥተህ ኦኬ አስነብበን፣ ከዛ ደግሞ እኛ አብረን ከአንተ ጋር እንደማንቃወም ታያለህ። እና አንዳንድ ጊዜ ለእሱም ብዙም ይህን ያህል ቦታ ተሰጡት ምናምን ነገር ባይወራ ቆሞ እኮ ደግሞ እኮ አያወራም እኮ ወንድምነት ጀምሮት እኮ ይኸው ሶፍት ማበላት ብሎ አለ አይደል? እኔ በዳና እያወያየሁት እያለ መብልና መጠጥማ ከተነሳ እንግዲህ የኦርቶዶክስ ይነሳ ብለን ማንሳት ስንጀምር መቆም አቃተው እኮ። ለምን ይመስልሃል? ኬት ያመጣዋል? ምንም እኮ የለማ። ምንም ኬትም ማስረጃ ሊያመጣ አይችልም። ሲቀጥል ደግሞ የከሸፈ ነገር እኮ ነው። አንተ አንድ ነገር ካከሸፍከው በቃ ከሽፏል እኮ። እኛ ቤት አይደል የከሸፍነው? ለምሳሌ ልክ ያልሆኑት ነገሮች እንደዚህ በምንድነው ሶፍት አበልቶ ማስቲካ አበልቶ ምናምን የሚባለው ነገር ይሄ ፈጽሞ ትክክል አይደለም። እንደ እግዚአብሔር ቃል
ሐሰት ነው ልንቀበለው አንችልም ምናምን እኛ አይደለም አንተ ነህ ወተህ ሁላችንም እዚህ ወተን ነው አይደል ያለው። በቃ እኛ እንደዚህ ነን። ማንም ሰው ቢሆን ከእግዚአብሔር ከቃሉ ውጪ የሆነ ልምምድ ከሆነ አንቀበልም። በቃ አንቀበልም። አለቀ። እኛን ያከሸፍነው እኛን አደባባይ ላይ አውጥተን አንቀበልም ብለን በእንትን ያለው ኤርሚን በትልቁ አድርጉት ፕሊዝ። እኛንን ራይት። ስለዚህ የከሸፈ ነገር እያመጣቸው እንደዚህ እኛ አንቀየም። በነገራችን ላይ ለሰው አይደለም ማናችንም ነው ለሰው አንድ የምንቆመው እኛ ሰው አልቀጠረንም እዚህ። በቃ እኛ የመንግስቱን አገልግሎት ነው የምናገለግለው፣ ማለት የጸጋ ወንጌል ነው የምናገለግለው። የሆነ ሳንበዲ መጥቶ ለምሳሌ ከእግዚአብሔር ቃል ውጭ የፈነገጠ ልክ የሆነ ነገር ታይቶበት ከሆነ መጥቶ ቢያወራ አንድ ሰው በመረጃ ካሳየን አብረን እንቃወማለን። ብሩክ ቢሆን ኤርሚ ወንድምነት ቢሆን ማንም ቢሆን እዚህ ከእሱ ጋር አብሬ አይባልም። በቃ ይሄው መረጃ እንደዚህ ብሩክ አድርጓ ከተባለ አመተን ብሩክ ልክ አይደለም አንቀበለው እንላለን። በቃ ባጭር አባርግ። ኦኬ እኛ እንደዚህ ነን። እኛ ክርስቲያኖች ነን። እኛ የክርስቶስ ተከታዮች ነን። አለቀ። እኛ ኦርቶዶክሳውያን አይደለንም። እና ሁል ጊዜ የዛሬ 4 3 5 ዓመት የሆነው ነገር እያመጡ ዛሬም ድረስ የሚደፍልፉት ነገር አለና እሱ ልጅ ሀሜት ብቻ ነው። ሀሜት ብቻ ወንድማችን ላይ የተናገሩት ነገር እነሱ እኮ ቢወቅሱን እኮ በእኛ በተቃወምነው ነገር ነው። እነሱ ግን ስቲል ነው በሚቀበሉት የቤተክርስቲያናቸው መጽሐፍ ነው። ያ ሌላ ጊዜ ግን ምንም እንደዚህ ቦታ ሊሰጠው የሚገባ ሰው አይደለም። አም ሶሪ he doesn't deserve you like እንደዚህ አይነት ቦታ ዲዘርቭ አያደርገውም። ቦታ የመስጠትና ያለ መስጠት አይደለም ወንድምነት። ቦታ የመስጠትና ያለ መስጠት ሳይሆን እኛ ሶፍት ማስበላት የሚባለውን የእኛ ታሪክ አይደለም። አንድ ግለሰብ ነው ያደረገው፣ እሱም ነብይ መስፍን ነው። ትክክል አይደለም ብለን እኔ ቪዲዮ ከሰራሁበት መጀመሪያ ገና ይሄን ባየንበት ጊዜ ላይ አንዱ ሰው እኔ ነኝ። ሄዱና ቪዲዮ ላይ ዩቲዩብ ላይ ኤርሚያስ አበበ ኦፊሻል ብሎ የሚል የኔ ዩቲዩብ አለ፣ ወደ 60 ምናምን ሺህ ሰብስክራይብ ያለው ግቡና እዛ ላይ እዩት አለ። ለነቢይ መስፍን ተብሎ የተሰጠ መልስ ማለት እኔ ብቻ አይደለሁም። ቤካም እዚህ ሶሻል ሚዲያ ላይ የነበሩ በሙሉ ማለት ነው። መስዬ ነበር አይታቸዋል። እና ዛኔ ላይቭ ላይ ስትናገርበት ኤርሚዬ በፌስቡክ የዛሬ 6 ወይ 7 ዓመት እኮ አካባቢ ማለት ነው። እና በጣም አምርሬ የተቃወምኩት አቤት የዲያብሎስ ዘሮች እዚህ ተሰበሰባቸው። ሜት አርገው ዲያብሎስ አቤት ዲያብሎስ አቤት ዲያብሎስ። ቴንክ ዩ። ምን እኮ እኛን አይገርመንም። እኛ ወንድሜ የሚዩት ታረጋው ሂሳቡን ስጠው ብሏል። የዲያብሎስ መኖሪያ የት እንዳለ ታውቃለህ አይደል? ላከው ዲያብሎስ እንግዲህ መኖሪያው ይታወቃል። እና ልብ በሉ ምንድነው እኛ ተቃውመናል። ማንም እኮ አልኩ እዚያ ያሉ የወንጌል አማኞች ወንድሞችና እህቶች ማንም ሰው ሶፍት መብላት መጽሐፍ ቅዱሳዊ ነው ብለን አንልም። ነውር ነገር ነው። የሰው ላብ የሰው አፍንጫ የተጠረገበት የሰው እንትን ምናምን ነገር የተጠረገበት እንዲህ አይነት ቆሻሻ ነገር ቆሻሻ ነው። ማንም ያድርገው ማንም እኮ አልኩ። እዚያውን እኔ ያደርገዋለሁ ብዬ ብል ቤቱ ይቃጠላል። በሙሉ ነው የሚከፍቱት ማይክ። አንዳቸውም በይሉንታ አያልፉኝም። አንዳቸውም ብሩክ በለው ቢኒ፣ መቅዲ በላት ሜርሲ፣ መሲ በላት ቤካ፣ መርጌታ በል በሙሉ ነው የሚንጫጩት በሙሉ። እኔ አሁን እንደዛ ባስደረግ ኧረ ኤርሚ ምናምን ነገር ብሎ አይሉ በሙሉ አልኩ ያነዱታል ቤቱ። ከየት ነው ያመጣው ይህንን ቆሻሻ ነገር ነው ብሎ የሚሉት? ይህን ያህል ሞራል አለው ጴንጤ። አየህ ለምን? የአምላኩን የእግዚአብሔርን ቃል ስለሚያውቅ ኤርሚያስ አገልጋይ ነው ተብሎ እንደፈለገ ፋንድያ ጭሱ ፋንድያ እንትን በሉ ሶፍት ከየት ነው ያመጣው ነው የሚባለው? ከየት ነው ያመጣው? አይ እኔ ይህንን እንደዚህ ብዬ ልል ስልጣን አልሰጠችኝም ቤተክርስቲያን ምናምን ነገር ብለው አይሉም። የእግዚአብሔር ልጆች ስለሆኑ እንዲህ አይነት ትምህርት እንዲህ አይነት ልምምድ በክርስቶስ ቤተክርስቲያናት ታሪክ ውስጥ እንደሌለ በሚገባ ስለሚያውቁ ቀወመዋል ማለት ነው። ምን አገባሽ አንቺ ሴት አይደልሽ እንዴ? አፍሽን ያዢ ሜርሲ ምናምን ነገር ብዬ ልላተ አንተው ራስህን
አፍን ያስኬት ነው ያመጣው ብላ ትለኛለች። ማን ያስተማረህ ሶፍት ማስበላት ማን ነው? ላድርግ እንኳን ብዬ ብል ማለት አይቻልም ማለት ነው። ጴንጤ አየህ፣ አይ ላቭ ጴንጤ በእውነት እዛስ ቤት ሶፍት አይደለም። ይሄው የሴት የወር አበባ እያጠቀሱ በ12 ጋን እያደረጉ ትውከት እየተበላ ዲስካስቲንግ ነውረኞች። መጽሐፍ ገልጬ ሳሳይህ እኔ አባቴን ጠይቃቸዋለሁ። ሂድና ጠይቅ። የሰው ደም እግር እየተጠባ ደም ይጠባል፣ ትውከት ይበላል። የሴቶች የወር አበባቸው ደምም ይጠቀሳል። ይኸው ድርሳነ ዑራኤል መጽሐፉ ዝሬ ማለት ነው። ድርሳነ መድኃኔዓለም ሞገድ ለመባዕ ጽዮን ይሄ የዘርዓ ያዕቆብ የሚናገርበት መጽሐፍት ላይ ቅዱስ ቁርባናችሁን ዘንዶ በልቶት ቅዱስ ቁርባኑ ማለት ነው መጽሐፋችሁ ጮህ አልኩ ብራዘር። ኮተታም ትውልድ ደግሞ መተ በምን ሞራላችሁ ነው እናንተ ጴንጤ ልትናገሩ የምትችሉት? ዝም ስንላችሁ እኮ እናንተ ጋር እውነት እንዳለ እኛ ጋር ግን እውነት እንደሌለ አድርጋችሁ አሰባችሁ። እኔ ብቻዬን በቂ ነኝ። እኔ ብቻዬን ምድር ይከዳሃል ፊቴ ስትቆም ማለት ነው። በመረጃ የእግዚአብሔርን ሕዝብ መናፍቅ ብላችሁ እየተሳደባችሁ ያሸማቀቅ መስሎ ደግሞ መብል ከተባለ ካተላ እስከ ትውከት ከሰው ደም እስከ ወር አበባ የምትበሉት የምትጠጡት እናንተ አይደላችሁ እንዴ? መጽሐፍቶቻችሁ ላይ በሙሉ የተጻፈው አይደለም ወይ? ከተቅማጥ እስከ ትውከት በላይም በታችም ከሚወጣው ማለት ነው ከሰው አይደለም እንዴ? ነው መጽሐፉ እጄ ላይ አለ። አትቆሙም በፊት ለፊታችን። እናንተም ብሎ ክርስቲያን ደግሞ ከተቅማጥ እስከ ትውከት የኦርቶዶክስ ቤተክርስቲያን ስብከቷ ነው፣ በመጽሐፍቶቿ የተጻፈ። በእንቅፋት ከተመታ ጥፍር ደም መፍሰስ እስከ ወር አበባ ደም በቤተክርስቲያናችሁ መጽሐፍት የተጻፈ ነው። ምን ልረዳህ እችላለሁ? እምረዳህ እውነቱን ነግሬ እውነትን ታውቃላችሁ እውነት አርነት ያወጣችኋል ብሎ ወደሚለው እንደተመጣ ማለት ነው። የወር አበባችሁ ደም እየተቀዳ በ12 ጋን እየተደረገ እንደ ወጥ እየተጠቀሰ አለ። ቀጥሎስ እንደ ወጥ አጥቅሶም እንደሚያደርገው ያው ለበረከቱ ነው። እንግዲህ ኤርምያስ ያው እንግዲህ ቤተክርስቲያኒቱ ያው እንግዲህ ያለ አይደለ ብሎ ይልልሃል ማለት ነው። ኢየሱስ ክርስቶስ ለዘላለም ስም ይባረክ። እኔ አመሰግንሃለሁ በዚህ ትውልድ መካከል ከእንዲህ አይነት ቆሻሻ ህይወት ውስጥ ስላወጣኸኝ። የዘመኔ ቁጥር ይለቅ፣ ዘር ትውልዴ ላንተ ይገዛልህ። ሴት ለሴት እኮ ከንፈር ተሳስሞ እኮ ወለደች አስወለደቻት እኮ ብላችሁ የምትሉ እኮ ጀግኖች ናችሁ። ሴት ሴትን አስወለደች በምን? በምራቅ። ከንፈሯን ስትስመው ያረገዘችዋ ሴት ወደ አላረገዘችዋ ሴት ከንፈር ውስጥ ገባ። ያረገዘችዋ ሴት የእርጉዟ ሴት ምራቅ ወደ አላረገዘችዋ ሴት ምራቅ አፍ ውስጥ ገባና እና በዚያው ብቻ ከወንድ ሳይገናኙ በምራቁ ብቻ ጸንሳ ተገኘች ይላል። ይኸው በመንገድም ስትሄድ የምታውቃት አንዲት ሴት አገኘችና ሰላም አለቻት። ከጥንት ጀምሮ ስለምታውቃትም ሁለቱም አፍ ላፍ ገጥመው ተሳሳሙ። ሴት ለሴት ማለት ነው። ሴት ለሴት መሳሳም የምን ትምህርት ነው? ሌዝቢያዊነት። የት ነው የተጻፈው? ዘወራ የካቲት ድርሳነ ዑራኤል። መግማማት ይላል። ይሄ ነው። ያን ጊዜ በመንገድ ያገኘቻት ሴትዮ የጸነሰች ስለነበረች በሚሳሳሙበት ጊዜ የጸነሰችው ሴት ምራቅ
ባልጸነሰችው ሴት አፍ ገባና እንዴት ገባ? አፍ ላፍ ገጥመው ነው የሚሳሳሙት። የእርጉዟ ሴት ምራቅ ያችኛው አፍ ላፍ ገጥመው ሲሳሳሙ ያረገዘችዋ ሴት ምራቅ ወደ አላረገዘችው ሴት አፍ ገባ እና ወደ አልጸነሰችው ሴት አፍ ገባና ከወንድ ሳትገናኝ በዚሁ ብቻ ማለት በምን በምራቁ ብቻ ጸነሰች። በእውነትም አልሆ ነገር ዘይሳነው ለእግዚአብሔር የሚሳነው ነገር የለምና ይልልሃል። ይህን ለማሳመን ማለት ነው። በዚያን ጊዜ የወር ግዳጇ ቆመና ቅሪት ሆና ጸንሳ በፍጹም ደስታ ወደ ቤቷ ገባች። ማና ጸነሰቻት? ወይዘሮ ትንቧለል ወይዘሮ አልጋነሽን አጸነሰቻት ማለት ነው። በምን በምራቅ ብቻ በዚሁ ብቻ የተባለው ምንድን ነው? ምራቅ። ኦርቶዶክሳውያን በምራቅ ይጫወታሉ ማለት ነው። ይጫወታሉ ማለት ያው ልጅ ለመውለድ ስትፈልግ የግድ ከወንድ ጋር መተኛት አይጠበቅም ማለት ነው። ቤተክርስቲያኒቱ አስተምሮት የወር ግዳጇ ቀረ። አሁን እኔ ጥያቄ የሚሆንብኝ የልጁ አባት ማን ነው? ምራቅ በድንግልና ጸንሳ በድንግልና ወለደች። ወይት የልጅየው አባት ማን ነው? ምራቅ ነው ወይስ ያቺ ያረገዘችዋ ሴትዮ? ቤተ ክርስቲያኒቷ እኮ ለኢየሱስ ያላትን ንቀት እኮ ነው የሚያሳየው። ይሄ ጌታ ኢየሱስ ክርስቶስ በስጋ የተገለጠበትን መንገድ ሌላም ሰው ተገልጧል ብላ እያሳየች ነው። እና ኦቨርኦል መጽሐፉ ቤተ ክርስቲያኒቱ ለኢየሱስ የምትሰጠውን ቦታ የሚያሳይ ነው። እንግዲህ ከሁሉም በአዲስ ኪዳን የሚገርመን ነገር አይደል አምላክ ሰው መሆኑ ነው። ከዛ በላይ ተአምር የሚገርም የለም። ለኢየሱስ ያላትን ቦታ ነው ቤተክርስቲያኒቱ የሚያሳየው፣ ሌላ ምንም አይደለም።